እንደ አንድ ትግራዋይ የክቡር ጠቅላይ ሚኒስትሩ የቋንቋ ችሎታን ሳላደንቅ ማለፍ አልፈልግም። መሰረተ ልማት ይጠገንበት የሚችል ገንዘብን ሳይቀር ለሲቪል አገልግሎት ይውል የሚገባውን በጀት ሳይቀር አሟጦ ለጦርነት ዝግጅት እያዋለ ከዚህ በላይ ለኔ የትግራይ ህዝብ ጠላትነት የለም። የትግራይ ህዝብ በዚህ ሰዓት ያለህን አሟጠ የምትሰጠው ህዝብ እንጂ ያለውን አሟጠ ወስደህ ያብራኩ ክፋይ ልጆቹን አሟጠ ወስደህ ለጦርነት የምትዘጋጅበት ወቅት አልነበረም መሆን የነበረበት። በሻዕቢያና በህወሓት መካከል ያለው ትብብር ትግራይ ጠል ትብብር። ይህንን ያየ የትግራይ ህዝብ ደግሞ የኤርትራ ሰራዊትን አራዊት በሚል ቃል ይገልጸው ነበር። ይሄ ቃል በሰፊው ነበር የሚገለጸው። የኤርትራ ሰራዊት ሳይሆን የኤርትራ አራዊት ነው በማለት ነበር የሚገልጽ። እነሱ ዛሬ እየፈቀሩለት ወይም እየከፈቱለት ያለው ክፍተት ትላንትና ሻዕቢያ ተደናቀፈብኝ ያለውን ጥሜት ሳልቆርጥ ተደናቀፈብኝ ያለውን የበቀል ጥማቱን የሚጨርስበትን መንገድ ነው አሁን እየከፈቱለት ያለው። አሁንም ጥሪ እየተላለፈ ስለሆነ ለዛ ጥሪ ምላሽ መስጠት ያስፈልጋል። ያ ምላሽ ደግሞ በጎ ምላሽ መሆን አለበት። ካልሆነ ህዝቡም ሊቀድመው ይችላል። ጤና ይስጥልን የተወደዳችሁ የሀገር ጉዳይ ተጀምሯል። ከኢትዮጵያ ቴሌቪዥን በተለያዩ አማራጮች ልትከታተሉን ትችላላችሁ። በዛሬው የሀገር ጉዳይ ቆይታችን ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በትግረኛ ዘለግ ያለ ቃለ ምልልስ ካደረጉት ዋና ዋና ሀሳቦችና የቃለ ምልልሱን አንድምታዎች በሰፊው እየተነተንን ቆይታ የምናደርግ ነው የሚሆነው። ለዚህ ርዕሰ ጉዳይ ሁለት እንግዶች እዚህ ስቱዲዮአችን ናቸው። ፖለቲከኛው ነብዩ ስሁል እንደዚሁም የሀገር ጉዳይ የፖለቲካ ተንታኙ አፈወርቅ በደዊ አብረውን ቆይታ የሚያደርጉ ነው የሚሆነው። ጠቅላይ ሚኒስትር አብይ አህመድ እንግዲህ በትግረኛ ቋንቋ ዘለግ ያለ ሰፋ ያለ የኢትዮጵያንም የቀጠናውን ነባራዊ ሁናቴንም ያማከለ ቃለ ምልልስ ሰጥተዋልና አንድምታውን እንደምን አገኘኸው? የክቡር ጠቅላይ ሚኒስትራችን በትግረኛ ቋንቋ ያደረጉት ቃለ መጠይቅ ሁላችንም ተከታትለነዋል። ህዝብም በሰፊው የተከታተለው ቃለ መጠይቅ ሆኖ ነው ያገኘነው። እንግዲህ በትግረኛ ቋንቋ መስጠቱ ለምንም እንዳስፈለገ ለማየት ሁለት አንድምታ አለው ቃለ መጠይቁ ብለን መውሰድ እንችላለን። አንደኛው ኢትዮጵያ ህብረ ብሔራዊት ሀገር እንደመሆኗ መጠን የተለያዩ ቋንቋዎች የሚነገሩባት ሀገር እንደመሆኗ መጠን መሪዎቻችን ደግሞ በተለያዩ ቋንቋዎች ለህዝባቸው መልእክት ማድረስ እንደሚገባና ለሌሎች አመራሮችም ትልቅ መልእክት ሆኖ ነው የተገኘው። አንዱ አንድምታ የኢትዮጵያ ብዝሃነት፣ ህብረ ብሔራዊነት፣ ብዝሃ ልሳንነት በደንብ ፍንትው አድርጎ ያሳየ በተለይ ሀገር እንመራለን የምንል አካላት ህዝቡ በሚገባው በሚቀርበው ቋንቋ የተለያዩ ጉዳዮችን በማንሳት አድሬስ ማድረግ እጅግ አስፈላጊ እንደሆነ አንዱ አንድምታ ነው። ሁለተኛው የቃለ መጠይቁ አንድምታ እንግዲህ በአሁኑ ወቅት እንደምናየው በተለይ ከትግራይ ጋር ተያይዞ ስፔሲፊካሊ ከቲፒኤልኤፍ ጋር ተያይዞ ያለው ጉዳይ ግልጽ የሆነ መረጃ እንዲሁም የተለያዩ የመንግስት አቋም ምን እንደሚመስሉ ስፔሲፊካሊ ለትግራይ ህዝብ ከዛ ቀጥሎ ደግሞ ለመላው ኢትዮጵያ ህዝብና ለዓለም ግልጽ መሆን ስላለባቸው በዚህ ደረጃ ክቡር ጠቅላይ ሚኒስትሩ በትግርኛ ቋንቋ ቃለ መጠይቅ ሰጥተዋል። እንግዲህ ቃለ መጠይቁ እንዳልነው በጣም ሰፊ ቃለ መጠይቅ ነው፣ ወቅታዊ ነው። እንዲሁም ብዙ ጉዳዮችን ግልጽ ያደረገ በተለይ የትግራይ ህዝብ እየሆነ ያለውን ነገር በደንብ እንዲረዳ ያገዘ በቀጣይ ደግሞ ውሳኔዎች ሲወሰኑ በተለይ በህዝብ ደረጃ የሚወሰኑ ውሳኔዎች የሚያዙ አቋሞች በጠራ መረጃ እንዲያዙ የሚያደርግ ነው። በተለይ አፍራሽ የሆኑ አካሄዶችን ህዝቡ እንዲጸየፍ እንዲሁም እንዲታገል ያነሳሳ ክላሪቲ የፈጠረ ግልጽነት የፈጠረ በጣም ወሳኝ የሆነ ቃለ መጠይቅ ነው። አሁን ላይ ያለው በአካባቢ ያለው ነባራዊ ሁናቴስ ምንድነው የሚያሳየን? ከቃለ ምልልሱ የተረዳቸው ዋና ዋና ነጥቦች የትኞቹ ናቸው? ያው እዚህ ሀገር ላይ መጽሐፍ ሲጻፍ አታንብቡ፣ ንግግር ሲደረግ አትስሙ፣ እኛ ሰምተን እኛ አንብበን ለናንተ ጭንቅላትና ለናንተ አፍ በሚመጥን ደረጃ እናጎርሳቸዋለን፣ ለናንተ ጭንቅላት በሚመጥን ደረጃ እንሰጣቸዋለን የሚሉ ፖለቲከኞች ያሉበት ሀገር ነው ሀገር። ስለዚህ ህዝብን
በቀጥታ በሚሰማው በሚገባው ቋንቋ ማስረዳት ከአንድ መሪ የሚጠበቅ ተግባር ነው። አንደኛው ይሄ ከግንዛቤ ውስጥ መግባት አለበት። ሁለተኛው ደግሞ በእንግሊዝኛው ሚስድ ኢን ትራንስሌሽን የሚባላል አይደለ? በትራንስሌሽን ውስጥ የሚቆለመሙ ወይም ደግሞ የሚድበሰበሱ ወይም ደግሞ በትርጓሜ ውስጥ አላስፈላጊ ትርጓሜ እንዳይሰጣቸው የምትፈልግ ከሆነ ህዝቡን በሚገባው ቋንቋ በሚናገረው ቋንቋ ዳይሬክትሊ አድሬስ ታደርጋለህ። ስለዚህ እነዚህ ሁለት ነገሮችን የቀነሰ ነው። በይዘት ደረጃ ደግሞ ካየነው ጠቅላይ ሚኒስትሩ ደጋግሞ በዚህ ቃለ መጠይቅ ውስጥ አንድ ያስቀመጡት ነገር ምንድን ነው? ለትግራይ ህዝብ በምንም አይነት መንገድ ጦርነት ተገቢ አማራጭም እንዳልሆነና እሳቸውም እንደማይመርጡት እሳቸውም እንደማይፈልጉት በምንም አይነት መልኩ ለትግራይ ህዝብ ጦርነትን ይዘው ለመቅረብ ፍላጎት እንደሌላቸው አስምረው ተናግረዋል። አሁን መሬት ላይ ያለው ሁኔታ በትግራይ ክልል ራሱን የትግራይ ነጻ አውጪ ግንባር ነኝ ብሎ የሚያስብ ቡድን ከአጓሳኝ ሀገራት ጋር ተባብሮ የትግራይን ህዝብ የትግራይን መሬት ወደ ጦርነቱ ውስጥ ለመክተት ርብርብ እያደረገ ያለበት ወቅት ነው። ጠቅላይ ሚኒስትሩ ለዚህ እንቅስቃሴ የሰጡት ሰላማዊ ጥሪ ነው። ማንኛውም በትግራይ ክልል ውስጥ የሚፈጠሩ ችግሮች እንኳን ካሉ በንግግር በውይይት መፍታት ያስፈልጋል የሚለውን አስምረውበት አልፏል። ሌላኛው ልዩነትን የጠቀሱ የገለጹበት መንገድ ለኔ የቃለ መጠይቁ አንኳር ነጥብ ነው ብዬ ነው የማስበው። ልዩነት አያስፈልገንም ብለን አናምንም ይላሉ በንግግራቸው ውስጥ። ልዩነት አያስፈልገንም ብለን አናምንም፣ ልዩነቶች ግን አያዋጉንም ብለን ግን እናምናለን። በልዩነቶች ልንዋጋ አይገባም። ልዩነቶች ጫካ በረሃ ሊያወርዱን አይገባም። አዳራሽ ሊያስገቡን እንጂ ወንበር ሊያስቡን ሲገባ ቃታ ሊያስቡን አይገባም። ስለዚህ ዋናው መሰረታዊ ማጠንጠኛው በትግራይ ክልል ያለው ችግር በሰላማዊ መንገድ በውይይት ሊፈታ ይገባል የሚለው አንድ አስምረውበት ያለፉት ነገር ነው። የፕሪቶሪያ ስምምነትን በተመለከተ ያነሱትን ነገር ካየኸው ፕሪቶሪያ ስምምነት አንድ ወገን ላይ የተጫነ ይመስል ነበር። በቃ አንዱ ለማክበር ሌላኛው ደግሞ ለማስከበር የፈረሙት፣ ሁለቱም ለማክበር የፈረሙት እንደሆነ በተለይ ደግሞ በራሱን በትግራይ ነጻ አውጪ ግንባር ብሎ በሚያስበው ቡድን በኩል እሱ ለማስከበር የማክበር ኃላፊነት የሌለበት አድርጎ ነበር የሚያቀርበው። ሁለተኛው ነገር የሚረሳው በፕሪቶሪያ ስምምነት ውስጥ ፕሪቶሪያ ስምምነት ምንም ለውጥ እንዳላመጣ ተደርጎ የሚቀርብ ነገር አለ። ትልቅ ለውጥ አምጥቷል። ዛሬ ቢያንስ ተወደደም ተጠላም በትግራይ ክልል ውስጥ ምንም አይነት ጦርነት የለም። የመሳሪያ ላንቃን ዘግቷል። የተፈናቀሉ ስንል የወልቃይትን አካባቢ ወይም ደግሞ የምዕራብ ትግራይ ወይም ደግሞ የሌሎች አከራካሪ የሚባሉ መሬቶችን አካባቢ ብቻ የተፈናቀሉ ስንል እዛ አካባቢ ላይ ፎከስ እናደርጋለን እንጂ በመላው ትግራይ የተፈናቀለ ህዝብ ነበር። እሱም ራሱን የቻለ ምክንያት አለው። ማለት በማዕከላዊ መንግስቱ በፌዴራል መንግስቱ ስህተት እንደሆነ ተደርጎ ሲቀርብ እንሰማለን እንጂ እውነታው እንደዛ አይደለም። በደንብ አድርገን እያፍታታ ነው እናየዋለን። እሱ ዋናው መሰረታዊ ነገር ምንድነው? በብዙ አካባቢዎች ተፈናቅሎ የነበሩ ዜጎች ወደ ቀያቸው ተመልሰዋል፣ ወደ መደበኛ ህይወታቸው ተመልሰዋል። ይነስም ይብዛም የተወሰኑ ታጣቂዎችም ቢሆን ትጥቅ ፈተው በታድሶ ማዕከላት ውስጥ አልፎ ወደ መደበኛ ህይወታቸው ተመልሰዋል። ይነስም ይብዛም የአንጻራዊ ሰላምን ፈጥሯል። መሰረተ ልማቶች መልሰው ተጠግነው አገልግሎት መስጠት ጀምረዋል። መንግስታዊ አገልግሎቶች በሰፊ መቅረብ ጀምረዋል። እነዚህ ሁሉ የፕሪቶሪያ ስምምነት ትሩፋቶች ናቸው። እስኪ በደንብ እናፍታታቸዋለን። የኢትዮጵያ ውስጥ ያለው የተቃርኖ ፖለቲካ መነሻም መዳረሻም ትነግ የሚያመጣቸው ሀሳቦች ናቸው ቢባል መቼም ማጋነን አይሆንም። ለውጥን አለመቀበል፣ ለለውጥ ልቦናን ከፈትፈት አድርጎ ተራማጅ ከሆነው ሀሳብ ጋር አለመሄድ በተደጋጋሚ የሚታይ ይመስለኛል። ጠቅላይ ሚኒስትር አብይ አህመድ ካነሷቸው ጉዳዮች አንደኛው የፕሪቶሪያው ስምምነት ነው እና የፕሪቶሪያውን ስምምነት በተመለከተ የፌዴራሉ መንግስት እንደ ጣሰው አድርጎ ያቀርባል ቲፒኤልኤፍ። በሌላ በኩል ደግሞ የፕሪቶሪያውን ስምምነት ህወሓት እንደጣሰው በተደጋጋሚ ደግሞ ይነሳል። እውነታው ያለ የቱ ጋ ነው የሚል ጥያቄ ነው የሚነሳው እዚህ ላይ። መልካም፣ ወደዚህ ጥያቄ ከመግባቴ በፊት ቅድም ስለ ቋንቋ እያነሳን ስለነበረ ቋንቋውን እንደሚሰማና እንደሚናገር አንድ ኢትዮጵያዊ እንደ አንድ ትግራዋይ የክቡር ጠቅላይ ሚኒስትሩ የቋንቋ ችሎታን ሳላደንቅ ማለፍ አልፈልግም። ትግርኛቸውን ለሰማ ሰው በምን አይነት ልብ ቋንቋውን እንደቻሉት እንደተማሩት እንዲሁም እየተጠቀሙት እንደሆነ ስናይ ክቡር ጠቅላይ ሚኒስትሩ ምን ያክል ሀገራቸውን እንደሚወዱ የተለያዩ ቋንቋዎችን ለማወቅ የተለያዩ ማህበረሰቦችን ለመረዳት ያላቸው ጉጉት
ከአንድ መሪ የሚጠበቅ ስሜትና ተግባር እንደሆነ ማስመር ፈልጋለሁ። በዋነኝነት ዋና ዋና አንኳር ጉዳዮቹ በተለይ የትግራይ ህዝብ ለምን ቀልቡ መስጠት እንዳለበት መተባበር እንዳለበት ካነሷቸው ዋና ዋና ጉዳዮች አንዱ የሰላም ጉዳይ ነው። ሁለተኛ የልማት ጉዳይ ነው። ሶስተኛ የአንድነት የአብሮነት ጉዳይ ነው። ሶስተኛ ደግሞ አዲሱ ትውልድ ወደ መሪነት መምጣት እንዳለበት። ምክንያቱ ቲፒኤልኤፍ የያዘው አካሄድ 50 ዓመትና ከዛ በላይ ያስቆጠረ በአሁኑ ጊዜ ኮምፓታብል መሆን የማይችል መተግበር የማይችል ድሮ የቀረ ኋላ የቀረ አስተሳሰብና አካሄድ ነው። ስለዚህ አዲሱ ትውልድ ለትግራይ ህዝብ ተጠቃሚነት፣ አብሮነት መስራት እንዳለበት ቲፒኤልኤፍ ደግሞ ይህንን አምኖ መቀበል እንዳለበት የሱ አገልግሎት ከዚህ በኋላ እንኳን የትግራይ ህዝብ እንኳን ኢትዮጵያን ሊያገለግል ራሱንም እያገለገለ እንደሌለ ራሱ እየጎዳ ያለው በአሮጌ አስተሳሰቡ እንደሆነ በደንብ የተሰመረበት ነውና አይ ቲንክ ይሄ ለአዲሱ ትውልድ ለወጣቱም ትልቅ መልእክት ነው። ከወጣቱም ምላሽ ይጠበቃል። እንግዲህ ይህንን እንደ መንደርደሪያ ወስጄ የፕሪቶሪያ ውል በተመለከተ መንግስት የመጀመሪያ ትልቁ እርምጃ የወሰደው የትግራይ ህዝብ ሰላም እንዲሆን መላ ኢትዮጵያም ከጦርነት ወደ ልማት እንዲመለስ ለማድረግ እንግዲህ የጦርነት ድባቡ ምን እንደነበረ እናስታውሳለን። የፌዴራል መንግስት መከላከያ ሰራዊት ትግራይን ሙሉ ለሙሉ መቆጣጠር የሚችልበት እድል በእጁ ላይ ያለ ይሄ ዘላቂ አይሆንም። ዘላቂ እንዲሆን ከውስጥም ድጋፍ ያስፈልጋል። በተለይ ከህዝቡ ድጋፍ ስለሚያስፈልግ ወደ ሰላም ብንመለስ ይሻላል ብሎ ትልቁ ኢኒሼቲቭ የወሰደው ፌዴራል መንግስት ነው፣ ከመጀመሪያው ጀምሮ ማለት ነው። ለማስፈጸምም ትልቁ እርምጃና እንቅስቃሴ ያደረገው ፌዴራል መንግስት ነው። እንግዲህ ጦርነቱ እንደቆመ የነበረው ሁኔታ በጣም አስከፊ ነበረ። ብዙ የተበላሹ ነገሮች ነበሩ። እነሱ እንዲስተካከሉ፣ የፈረሱ የመሰረተ ልማቶች እንዲጠገኑ፣ ህዝቡ እንዲረጋጋ፣ አስፈላጊ የሆነ ሰብአዊ ድጋፍ እንዲገባ በጣም ሰፊ የሆነ ስራ ነው የፌዴራል መንግስት የሰራው። በቲፒኤልኤፍ በኩል ምን አይነት አስተዋጽኦ ነበረ ካልን ደግሞ እዚህ ግባ የሚባል አስተዋጽኦ አልነበረም። አሁንም ሙሉ ለሙሉ የፕሪቶሪያ ውል እንዲደናቀፍ እያደረገ ያለው ኃይል የቲፒኤልኤፍ ኃይል ነው። መርጦ ራሱን ለማቆየት የሚያስችሉ አንቀጾች ብቻ ነው እንጂ የተገበረው ውሉ አጠቃላይ ከማክበር አንጻር ሰፋፊ የሆኑ ክፍተቶች ናቸው ያሉት። እንደ አብነት ለመጥቀስ የዲዲአር ስራ ትጥቅ የማስፈታት ስራ እስካሁን ትጥቅ ፈተው ወደ ማህበረሰቡ የተቀላቀሉ የትግራይ ታጣቂዎች ቁጥር በጣም አነስተኛ ነው። አጠቃላይ አለ ከተባለው ቁጥር አንጻር ሲታይ በጣም አነስተኛ ነው። ይሄ ደግሞ ሆን ተብሎ በኋላ ጦርነትም ሊመጣ ይችላል በሚል ሁለት ልብ በመያዝ የዲዲአር ስራው እንዳይፈጸም አድርጓል። ሶ ይሄ መርጦ የመተግበር እንጂ አጠቃላይ የስምምነቱ ማዕቀፍ ከመተግበር አንጻር በቲፒኤልኤፍ በኩል ያለው ውስንነት በጣም ሰፊ ነው። ፌዴራል መንግስት ግን ይሄንን ውል እንዲተገበር በጣም ከፍተኛ የሆነ ርብርብ ሲያደርግ ነው የቆየው። አሁንም ለዛ ቁርጠኛ እንደሆነ በተደጋጋሚ እያሳወቀ ነው ያለው። እናነሳቸዋለን ተያያዥ ጉዳዮችን በተለይ ተፈናቃዮችን እንደ መያዣ መጠቀምና ለፖለቲካ ትርፍ የትግራይን ሕዝብ በዚህ ደረጃ ቅርቃር ውስጥ ለማስገባት የሚካሄድበት መንገድ ማንን ያዋጣል የሚል ጥያቄ ሊነሳ ቢችል ማንንም የሚል ምላሽ ይመስለኛል። አፈወርቅ ጠቅላይ ሚኒስትሩ እንግዲህ እንደ ነጥብ ያነሱት በትግራይ ለተፈጠሩና እየተፈጠሩ ያሉ ችግሮችን መንስኤ ሲያብራሩ የህወሓት አመራሮች ቁሞ ቀርነት የሚል ሀሳብ አንስተዋል። ተራማጅ አለመሆን፣ ፕራግማቲክ አለመሆን፣ ወቅቱ የሚመጥነውን ሀሳብ ይዞ ማህበረሰብን ሊለውጥ የሚችል ማህበራዊ ረፍት ያለውን ዜጋ ከመፍጠር አኳያ እንደዚህ ያሉ ተግዳሮቶችና ማነቆዎች ያሉበት ቡድን እንደሆነ አንስተዋል። በእርግጥም ከዚህ በፊት በፖለቲካ ምንድነው በስትራቴጂክ አመራር ችግር አለብን በስብሰናል የሚል ይሄ ቋንቋም እየተገባ ይሆን አይሆን አላቅም፣ ግን
ከትህነግ አመራሮች ሲነሳ የነበረ ነገር ስለነበረ እኛ በስብሰናል ከተባለ መታደስ አለበት ማለት ነው አይደል? ሪቮሉሽን ሊኖር ይገባል ማለት ነው። ወይ ደግሞ የፖለቲካ ነገርን ልታድሰው አትችልም ሲጀምርም እንደዚህ አይነት ነገር ግን ይነሳ ስለነበር ብዬ ነው ይሄን ማነሳው። ጠቅላይ ሚኒስትሩ ቁሞ ቀር ናቸው ሲሉ ከውስጥም ከውጭም እየተነሱ ያሉባቸውን ሐሳቦች ቁሞ ቀርነትስ እንደው እስከምን ድረስ ነው የሚያራምደው? ለምን ተራማጅ አስተሳሰብ ይዞ መቀጠል አልቻለም ትህነግ የሚለውን ብጠይቅ ምንድነው ምላሽ? ለምን ተራማጅ ሐሳብ ይዞ መቅረብ አልቻለም ለሚለው ተራማጅ ሐሳብ ይዘህ የምትመጣው እኮ ከስር ይሄ ጄኔሬሽናል ቼኑን ይዘህ ስትመጣ እኮ ነው። እየተካ ስትመጣ ነው። ወጣቶች ከስር አዲስ ሐሳብ አዲስ ጉልበት ይዘው ሲመጡ እኮ ነው። ሙሉ ለሙሉ ዘግተህ ፓርቲውን ከመስረታ ጀምሮ እስካሁን ያደረሱት ሰዎች አሁንም ድረስ በአመራርነት ይዘውት ከማዕከላዊ ኮሚቴ ከፖሊት ቢሮ ሁሉን እንደዛ አንቀው ይዘው አዲስ ሐሳብ ልጠብቅ አትችልም። ዋናው መሰረታዊው ነገር በፖለቲካ ውስጥ ቢንግ ፕራግማቲክ ማለት ወይም ደግሞ ቢንግ ሪያሊስቲክ መሆን ማለት መሬት ላይ ያለው ነባራዊ ሁኔታ ዛሬ እኔ የማራምደውን ሐሳብ ይቀበላል ወይ፣ ሊተገበር ይችላል ወይ፣ መሬት ላይ ሊወርድ ይችላል ወይ፣ ህዝብ ሊጠቅም ይችላል ወይ፣ እኔን ወደፊት ሊያራምደኝ ይችላል ወይ። የዛሬ 50 ዓመት የቀረጽከውን የያዝከውን ሐሳብ ይዘህ 50 ዓመት ብቻ አይደለም ከዛ በላይ በፖለቲካል ሼልፉ ላይ ኦልሞስት ከ100 ዓመት በላይ ያስቆጠሩ እነሱ ከሼልፉ ላይ አንስተው በእነሱ ፕሮግራም ውስጥ ከከተቱት 50 ምናምን ዓመት የቆየ የዚህን ያህል የቆየን ሐሳብ መስመር ኃይል ነው ብለህ እዛው መስመር ላይ ተቸንክረህ ማለት አንዳንዴ እኮ መስመርም እኮ ቢሆን እኮ በቀለምም ከሰራው እኮ በሂደት ይፌድ ስለሚያደርግ ማደስ ይኖርባል አለ። ማደስ እንኳን አልተቻለም። ትልቁ መሰረታዊ ችግር እሱ አይደለም። የዛሬ 50 ዓመት የዛሬ 50 ደቂቃ ከ50 ደቂቃ ወደ ኋላ ብንሄድ እስካሁን ድረስ በጣም ብዙ አዳዲስ ነገሮች ተፈጥረዋል። ከዚህ ጋር ራስ መግባባት ያስፈልጋል። ምክንያቱም ላለፉት 27 ዓመታት ህወሓት መሩ ኢህአዴግ ስልጣን ላይ በነበረበትም ጊዜ ሀገርን ዋጋ ያስከፈለው ቆሞ ቀር አስተሳሰብ ነው። ምንም እድገት አላሳየም። እዛው ክችች ያለ እዛው የተቸነከረ የማያድግ የማይቀየር ማለት ነው። ያ 27 ዓመት ሀገርን ዋጋ አስከፈለ። ያለፉት 7 እና 8 ዓመታትን ደግሞ ትግራይ ክልልን ወደ ጦር አውድማነት ከመክተት ጀምሮ አሁን እስካለበት ሁኔታ ድረስ ተመሳሳይ። ምክንያቱም ሀገር እንደ ሀገር 27 ዓመት ዋጋ የከፈለበትን ያንኑ ቲዮሪ ይዘ ያንኑ እርባና ቢስ ሐሳብ ይዘ ሄደ ትግራይ ህዝብ ላይ ተከመርክበት። የትግራይ ህዝብ ላይ ጦርነት አመጣ። ያ ሐሳብ አንዳንዴ ሐሳብ ሲቆይ በራሱ ገንግሪን ይሆናል፣ ካንሰር ይሆናል። ሐሳብ ሲቆይ ራሱ ካላደስከው ካልጨመርክበት ራስን ሊበላ ይችላል፣ ራስን ይበላል። ስለዚህ ይሄ መሬት ላይ የምታየው ህወሓት ግምገማ ባደረገ ቁጥር አይደለም ማዕከላዊ መንግስት ስልጣን ላይ በነበረበትም ጊዜ ጨምሮ ማለት ነው። ግምገማ ባደረገ ቁጥር ቅድም አንተ ያልከው ቃል ከግምገማ ሰነዳቸው ላይ ጠፍቶ ያውቃል። የስትራቴጂክ ሊደርሺፕ ችግር አለብን፣ ካናታችን በስብሰናል። ተመሳሳይ ነው። ኔክስት ዴይ ግን ተመሳሳይ ነው የሚቀጥለው። ቀጣዩ ግምገማም ሲመጣ ተመሳሳይ ነው የግምገማ ውጤቱ። ትልቁ ችግር አንድ ተቋም በስብሻለሁ ካለ የበሰበሰ ተቋምን አዲስ የትም ልታደርሱ አትችልም። መተካት ነው ያለብህ። በቃ ድርጅት ይወለዳል፣ ድርጅት ያድጋል፣ ድርጅት ይሞታል። ይሄ የድርጅታዊ ተፈጥሯዊ ሂደት ነው። በተለይ ራስን ከአዳዲስ ነገሮች ጋር ማላመድ እስካልተቻለ ድረስ ማለት የህወሓትና ህወሓት መሩ ኢህአዴግ ትልቁ ችግራቸው የነበረው ተወለዱ፣ ሲወለዱ የያዙትን ሐሳብ ይዘው ሲወለዱ የነበራቸውን አስተሳሰብ ይዘው ሲወለዱ የነበራቸውን የአእምሮ እድገት ይዘው በወጣትነት ዘመናቸው በስተርጅና ዘመናቸው ያንኑ ሐሳብ ይዘው እንደተወለደ ሞት አይነት ነገር ማለት ነው። በቃ ጊዜ የፈጀኸው በመኖር በስትንፋስ ምናምን ስላለ ብቻ ሼልፉ ላይ ነበርክ እንጂ በሂደት ግን ማለት የሰው ልጅ ሲያድግ እኮ ሐሳቡም አብሮ ያድጋል። አንድ ገጽ መጽሐፍ ስታነብ እኮ አዲስ ሐሳብ ይጨምርልሃል። አንድ የሆነች መስመር አንድ ደቂቃ ቪዲዮ ስታይ የሆነ ነገር ይጨምርልሃል። ከሆነ ሰው ጋር ስታወራ የሆነ ነገር ይጨምርልሃል። እነዛ ጭማሪዎች አንተ ላይ ቫልዩ አድ እያደረጉ ይመጣሉ። ከሁሉ ነገር ራስን ዘግተህ እንዴት ሰው የሚያነብ ሰው እኮ ተቸካይ ሊሆን አይችልም፣ ተቆሞ ቀር ሊሆን አይችልም። ከሰው ጋር የሚያወራ ሰው እኮ ተቸካይ ሊሆን አይችልም። በቃ ማለት ከሰው ጋር የምታወራ ከሆነ አንተ ወደ ሰው የሆነ ሐሳብ ታጋባለህ፣ ሰው ወደ አንተ ሐሳብ ያጋባል። መጽሐፍ የምታነብ ከሆነ ሰው ሐሳብ ወደ አንተ ይገባል፣ ከአንተም ወደ ሪፍሌክት ታደርጋለህ።
ናቹራል ነው። ቢንግ ፕራግማቲክ የሰው ልጅ ናቹራል ባህሪ ነው። ቢንግ ሪያሊስቲክ የሰው ልጅ ናቹራል ባህሪ ነው። ይሄንን ናቹራል ባህሪውን ያጣው ከዛ በዛ ቆሞ ቀርነቱ ግን ከማንም በላይ ሀገር ዋጋ ከፈለ። ከማንም በላይ ነፃ አወጣቸዋለሁ ያላቸውን የትግራይን ህዝብ ዋጋ አስከፈለ። ለኔ እንደዛ ነው። መገለጫዎቹ ብዙ ናቸው። ለዚህ ሰዓት የሚመጥነውን ብቻ ነው የምናነሳው። ነብዩ፣ ጠቅላይ ሚኒስትሩ እንግዲህ ካነሱት ዋና ዋና ጉዳዮች መካከል የጂኦፖለቲካ ሀሳቦችም ያሉበት ነው። ትነግ ወይ ደግሞ ህወሓት አሁንም ከሻዕቢያ ጋር የፈጠረው ግንኙነት የተመለከተ ሰፋ ያለው ዘለግ ያለው ሀሳባቸው ይታያል እና ከሻዕቢያ ጋር የሚደረገው ግንኙነት እንዴት ነው የሚያዩት? ግን ይሄ ነገር አንደኛው እንግዲህ ቲፒኤልኤፍ ከሻዕቢያ ጋር ያለው እየፈጠረው ያለው በነሱ አገላለጽ ጽምዶ በሚል ቃል የሚገለጽ ግንኙነት ለመፍጠር ጥረት እየተደረገ ነው። እንግዲህ ይሄ ግንኙነት ራሱ ምንድነው፣ ምን ያክል ግንኙነት ተብሎ መጠቀስ መገለጽ ይችላል የሚለውን ነገር ራሱ ብዙ ጥያቄ የሚነሳበት ነው። አንዳንዱ በፕሮፓጋንዳ ደረጃ ብቻ ያለ፣ ምክንያቱም ከሻዕቢያ ጋር ጽምዶ መፍጠርስ ይቻላል ወይ? ክቡር ጠቅላይ ሚኒስትሩም እንዳሉት ሻዕቢያ ምን አይነት ኮንትሪቢሽን እንዳለው እዚህ ቀጠና ውስጥ ይታወቃል። የሰላም ኃይል ሆኖ፣ የልማት ኃይል ሆኖ፣ የዲሞክራሲ ኃይል ሆኖ የማያውቅን ኃይል እንዴት ነው ኢቭን ከሌሎች አካላት ጋም ግንኙነት መስርቶ መንቀሳቀስ ልምድም ባህልም የሌለው ኃይል ቲፒኤልኤፍም ተመሳሳይ የሆነ ባህሪ ያለው፣ ሁለቱም በታሪክ ሲታይ የተባበሩበት አንዳንድ አጋጣሚ ቢኖርም በአብዛኛው ታሪኩ ሲታይ የተናጠል የሆነ ጉዞ፣ ትንሽ ሲቆይ ደግሞ እርስ በራስ የመጠፋፋት ጉዞ ሲያደርጉ የቆዩ ሁለት ኃይሎች ናቸው። እንዲህ አይነት ግንኙነት ማንንም አይጠቅምም፣ ህዝብንም አይጠቅምም፣ ቲፒኤልኤፍን አያድነውም፣ ሻዕቢያንም የሚያግዘው ነገር አይደለም። የተሻለው ነገሮችን ከኃይል በመለስ በንግግር በዲፕሎማሲያዊ ስራዎችን መቋጨት ይቻላል የሚል ትልቅ ጥሪ ነው የተደረገው። ስለዚህ ህወሓትም ይህንን ተረድቶ አሁን እየጀመረው ያለው ያልተቀደሰ ጋብቻ አቁሞ በሀገራዊ ማዕቀፍ በህገ መንግስቱ በፕሪቶሪያ ውል መሰረት ነገሮችን በንግግር በጠረጴዛ ዙሪያ እንዲፈቱ ማድረግ አለበት። አሁንም ጥሪ እየተላለፈ ስለሆነ ለዛ ጥሪ ምላሽ መስጠት ያስፈልጋል። ያ ምላሽ ደግሞ በጎ ምላሽ መሆን አለበት። ካልሆነ ህዝቡም ሊቀድመው ይችላል። ምክንያቱም ህዝቡም እየሰማ ነው፣ ከመሪዎቹ በቋንቋው መልእክት እየደረሰው ነው። ህዝቡ ምላሽ ይሰጣል። በተለይ ደግሞ ወጣቱ፣ ምሁሩ፣ በንግድ እንቅስቃሴ ላይ ያሉ የትግራይ ተወላጆች፣ ይሄ ሁሉ ኃይል አሁን ወደ ንቁ የፖለቲካ ተሳትፎ እየመጣ ያለበት ሁኔታ ስላለ እሱም የፖለቲካ ኃይል ከሆነ ቲፒኤልኤፍ ለዚህ ጥሪ በጎ ምላሽ በመስጠት ተባባሪ ሆኖ ራሱንም ማዳን አለበት። ከማንኛውም ነገር በላይ ደግሞ ህዝቡ ወደ ተጨማሪ ጉዳት እንዳይገባ መከላከል አለበት። ይሄ ከሻዕቢያ ጋር የሚደረገው ግንኙነት አንደኛ ህገ መንግስቱን ይጥሳል፣ ፌዴራላዊ ስርዓቱን ይጥሳል፣ ከህግ ውጭ የሆነ አካሄድ ስለሆነ በአስቸኳይ መቆም አለበት። ይሄ በራሱ ወንጀል ነው። የፕሪቶሪያ ስምምነትም ይጥሳል፣ የሀገሪቱ ህገ መንግስትም ይጥሳል ማለት ነው። መንግስት በተለይ ፌዴራል መንግስት ደግሞ እርምጃ የመውሰድ ግዴታ ይኖርበታል። ምክንያቱ ከውጭ አካላት ጋር ግንኙነት ማድረግ የሚችለው በህገ መንግስቱ መሰረት ፌዴራል መንግስቱ ነው። ስለዚህ ይህንን የሀገሪቱ ህግ ማክበር በጣም አስፈላጊ ነው። ማንኛውም በህገወጥ መንገድ የሚደረጉ ግንኙነቶች ደግሞ ምንም ፍሬ የማያፈሩ በተለይ እነዛ እየተጋገዝን ነው መተጋገዝ እንፈልጋለን የሚሉ አካላት ቀድሞ የሚጎዳና የሚበላ በመሆኑ ከዚህ ድርጊታቸው መቆጠብ አለባቸው። ግሩም ነው። አፈወርቅ፣ ይሄ ጥያቄ አንተ ጋር ቢያቆየኝ ጥሩ ይመስለኛል። ትህነግ ወይ ደግሞ ህወሓት ብዙ ጊዜ የሚያነሳው ነገር ሻዕቢያን በጄኖሳይድነት መክሰስ ነው እና በተቃራኒው ደግሞ አሁን እያደረገ ያለውን ግንኙነት ለምንድን ነው የሚል አይነት ጥያቄ ሲጠየቅ ደግሞ አይ የፌዴራሉ መንግስትም እኮ ግንኙነት ነበረው የሚል አቻነት፣ የፌዴራሉ መንግስት ሞኖፖሊ ኦፍ ፓወር የሚለውን በህገ መንግስቱ የተሰጠውን ስልጣን ሳይቀር የመገዳደር የመጋፋትና በማያገባውም አንዳንዱን ነገር
የመግለጽ አባዜም ሲፈጠርበት ታያለ እና ይሄ ነገር ያስኬደ ይሆን እንዴ? ፕሪቶሪያ ስምምነት በግልጽ የሚለው አንደኛው ነገር ከውጭም ከሀገር ውስጥም ታጣቂ ኃይሎች ጋር ምንም አይነት ግንኙነት ላለማድረግም ተስማምቷል። የዲፕሎማሲ ግንኙነት ለፌዴራል መንግስቱ የተተወ ብቸኛ ስልጣኑ ነው። የዲፕሎማሲ ግንኙነት የትኛውም ክልል የዲፕሎማሲ ግንኙነት ሊኖረው አይችልም። የዲፕሎማሲ ግንኙነት የፌዴራል መንግስት ስልጣን ነው። በህገ መንግስታችንም በፕሪቶሪያ ስምምነትም ተረጋግጧል፣ እዛ ላይ ተቀምጧል። አንደኛው ይሄ መተዋቀል ነው። ቅድም እንግዲህ ስናነሳ ለምሳሌ አንደኛው ይሄ ቅድም ያነሳቸው ባህሪዎቹ የሚነሱት ከህወሓት ይሄ ተፈጥሯዊ ባህሪ ነው። ቅድም ጠቅላይ ሚኒስትሩ ቆሞ ቀርነት ያሉት ማለት ነው። እያንዳንዱን ጥፋት ታጠፋለህ፣ ለጥፋት ግን ኃላፊነት አትወስድም። ለምሳሌ ለተሳይ ኢትዮጵያ የህዳሴ ግድብን የመገደብ መብት አላት አይደል? ተፈጥሯዊ መብት አላት። የሆነ አካል ይሄንን ግድብ ይመታውና ያ አካል በጎርፍ ሲጠቃ በጎርፉ ኮምፕሌን ያደርጋል ማለት ነው። ድንበር እየጠበቀ የነበረን መከላከያ ሰራዊት ከመታህ በኋላ ወይ ደግሞ ከአውሬ እየተከላከለ የነበረውን በር ከሰበርከው በኋላ በዛ በር ገብቶ የሚበላህን አውሬ በሌላው በሩን ሲጠብቅልህ በነበረው ዋርዲያ ላይ ልታመካኝ አትችልም። ምክንያቱም አንተ መጀመሪያ መታኸዋል፣ መጀመሪያ ያንን አስወግደሃል። አንደኛው ከዚያ እንግልህ መታያታል። ሁለተኛው ነገር እዚህ ሀገር ላይ ፎልስ ኢኩሊብረም የሚባል ነገር አለ። ሁለት ማይመጣጠኑ ኃይሎችን አቻ አድርጎ ማቅረብ። በየትኛውም መስፈርት ህወሓትና የፌዴራል መንግስቱ አቻ ሊሆኑ አይችሉም። በየትኛውም መስፈርት በፓርቲ ደረጃም ብናወርደው ህወሓት ህገወጥ ፓርቲ ነው። የሀገሪቷን ህግ አላከብርም ብሎ ህገወጥ የሆነ ፓርቲ ነው። ምርጫ ቦርድ ይሄም ብሏል። አዎ ህገወጥ የሆነ ፓርቲ ነው። በቃ ምክንያቱም የፓርቲዎችን ፍቃድ የመስጠት ህገ መንግስታዊ ስልጣን በአዋጅ በህዝብ ተወካዮች በአዋጅ የተሰጠው ስልጣን ለምርጫ ቦርድ ነው። ምርጫ ቦርድ ህገወጥ ፓርቲን አላውቅም ብሏል። ስለዚህ አይደለም ከፌዴራል መንግስቱ ጋር የፌዴራል መንግስቱን ከመሰረቱ ፓርቲዎች ጋርም እኩል አይደለም ሲጀመር ማለት ነው። ሁለተኛው በየትኛውም ዓለም ይሄ ሞኖፖሊ ኦቨር ቫዮለንስ ወይም ደግሞ ኃይልን በብቸኝነት የመጠቀም ስልጣን የመንግስትና የመንግስት ብቻ ነው። በየትኛውም ሀገር በምንም በዚህም አቻ ልትሆን አትችልም። ስለዚህ ትናንትና ከሻቢያ ጋር የፌዴራል መንግስቱ ተባብሮ ነበረ። ዛሬ እኔ ብተባበር ችግር የለውም። በምን ህግ? የፌዴራል መንግስቱ ህግ አግባብ አለው እኮ። የፌዴራል መንግስቱ ከየትኛውም ሀገር ጋር ወታደራዊ ስምምነት የማድረግ መብት አለው። እንደ ህገ መንግስታዊ መብት አለው፣ ስልጣን አለው። የትኛውም አላያንስ ውስጥ ራሱን የመክተት ስልጣን አለው። እንደዚህ በአንድ ወቅት ጄኖሳይድ ሲፈጽምብኝ ነበር ካልከው አካል ጋር አይ ዛሬ ደግሞ ብገናኝ ችግር የለውም ብሎ ማለት ምናልባት እስካሁን ድረስ ያነሳናቸው ህገ መንግስታዊ ጥሰቶች፣ የህግ ጥሰቶች፣ አጠቃላይ የአሰራር ጥሰቶችና የማዕቀፍ ይሄ ግራ ዘመምነት እንዳለ ሆኖ ለትግራይ ህዝብ ግን አደጋ አይኖረውም። ወደዛ ነው እየመጣ ያለሁት። ዋናው መሰረታዊው ነገር የነሱ ስህተት ዋጋ ሲከፍል የነበረው ከስልጣን ላይ ከማዕከላዊ ስልጣን ላይ በነበሩበት ጊዜ የነሱ እያንዳንዱ የፖሊሲ ስህተታቸው ዋጋ ሲከፍል የነበረው የኢትዮጵያ ህዝብ ነው። ወደ ከማዕከላዊ መንግስት ለቀው ወደ ትግራይ ከሄዱ በኋላ ደግሞ የነሱ የፖለቲካል ካልኩሌሽን ስህተት ዋጋ የሚከፍለው የትግራይ ህዝብ ነው። ይሄ በሀሳብ ደረጃም በስሌት ደረጃም የተሳሳተ ነው። ከሻቢያ ጋር ስትሰለፍ በተለይ ለትግራይ ህዝብ የቆምኩ ሰው ነኝ ብለህ ከሻቢያ ጋር ስትሰለፍ ማንም እኮ ሻቢያን ከህወሓት በላይ የሚያውቀው ኃይል የለም። በትጥቅ ትግሉ ጊዜም ሻቢያ የትግራይ ህዝብ ምን ሲያደርግ እንደነበር ያውቃሉ። ስልጣን ላይ ከወጡ በኋላ ወደ ጦርነት ሲገቡ ሻቢያ የትግራይን ህዝብ ምን እንዳደረገው ይታወቃል። ማለት አይደርን የመጣው እኮ የጦር ሜዳ ወይም ደግሞ እንትን ስለነበር አይደለም። በእነሱ አላስፈላጊ የተሳሳተ ስሌት መሰረት መከላከያውን ከድንበር ጠባቂነቱ ስራ ከጀርባ ሲመቱትና ያንን ክፍተት አግኝቶ ሻቢያ ሲገባም የሰራውን ነገር እኛ አይደለንም ያስጠና ነው፣ ራሳቸው ናቸው ያስጠኑት። የትግራይ ክልል ዩኒቨርሲቲ ምሁራን ተሰባስበው ባስጠኑት ጥናት ነው በትግራይ ክልል ውስጥ ከተፈጸሙ ግፎች ከ76% በላይ የተፈጸሙት በሻቢያ ነው የተባለው። ፋብሪካ መዝረፉን፣ ሴቶች መድፈሩን፣ ወጣቶች መግደሉን፣ ዜጎች ማፈናቀሉና ሀብት ንብረታቸውን መዝረፉን አስጠንተው በሰነድ ያመጡት እነሱ ናቸው።
ዛሬ ሻዕቢያ ከፌዴራል መንግስቱ ጋር የተጣለው በምንድን ነው? ፕሪቶሪያ ስምምነት ለምን ተፈረመ ነው? በፕሪቶሪያ ስምምነት እንዴት ሰላም ወረደ ነው? እኔ ያልጨረስኩት የበቀል አምሮቴ ወይም ደግሞ የበቀል ጥማቴን አላሳካውም አላረካውም እኮ እነሱ ዛሬ እየፈቀዱለት ወይም እየከፈቱለት ያለው ክፍተት ትላንትና ሻዕቢያ ተደናቀፈብኝ ያለውን ጥሜን ሳልቆርጥ ተደናቀፈብኝ ያለውን የበቀል ጥማቱን የሚጨርስበትን መንገድ ነው አሁን እየከፈቱለት ያሉት። ምክንያቱም ሻዕቢያን አዝለ ትግራይ ክልል ውስጥ ልታስገባው ለኔ ይሄ የክፍለ ዘመኑ የተሳሳተ ፖለቲካ ስሌት ብዬ ነው ወስዶ። ምክንያቱም በምንም ተአምር ይሄ ትክክል ሊሆን ይችላል። ይሄ ነገር እየታወቀ አሁንም በዚህ ሐሳብ ሲዳክሩ መታየት ምን አይነት የፖለቲካ አስተሳሰብ እንደሆነ በብዙ አይነት መመዘኛን ለመረዳት የሚያስቸግረው ይሄ ይመስለኛል። ነብዩ ጠቅላይ ሚኒስትር አብይ አህመድ ካነሷቸው ዋና ዋና ሐሳቦች እንግዲህ ስለ ሰላም ያደረጉት ቃለ ምልልስ ስለ ሰላም ያላቸውን እሳቤ በተደጋጋሚ የገለጹበት ነው እና ተደጋጋሚ የሰላም ጥሪዎችን ማስተላለፋቸው በትግራይ ከዚህ በኋላ ግጭቶችን ለመቀነስ ጦርነትን ለማስቀረትና ዘላቂ ሰላምን ለማስፈን የተነሱ ሐሳቦች ይገኙበታል። እንዴት አገኘው? መልካም። ይሄኛው ጥያቄ ከመመለሴ በፊት ቀደም ያለው ጥያቄ ላይ አንዳንድ ነጥቦችን ማንሳት ነው። እንግዲህ ህወሓት የሚፈጥራቸው ከሻዕቢያ ጋር የሚፈጥራቸው ግንኙነቶች በትግራይ ህዝብ ተቀባይነት ያላቸው ጉዳዮች አይደሉም። ህዝቡ የሚያምንበት ጉዳይ አይደለም። አንደኛ የኤርትራ ሰራዊት ትግራይ ውስጥ ገብቶ ምን እንደፈጸመ ዓለም የሚያውቀው ጉዳይ ነው። ጉዳቱም ከፍ ያለ ነው። የቂም በቀል ስራ ነበረ ሲሰራ የነበረው። እንደ አንድ መንግስት እንኳን ኃላፊነት ተሰምቶት የኔ ድርሻ ምንድነው ሊሆን የሚገባው፣ በተለይ ህዝቡ እንዳይጎዳ መሰረተ ልማቶች እንዳይወድሙ ምንድነው ማድረግ ያለብኝ ብለው እንኳን ሳይጠነቀቅ በቀጥታ ህዝቡም የጎዳበት ክልሉም የጎዳበት ሁኔታ አለ። ይህንን ያየ የትግራይ ህዝብ ደግሞ የኤርትራ ሰራዊትን አራዊት በሚል ቃል ይገልጸው ነበረ። ይሄ ቃል በሰፊው ነበረ የሚገለጸው። የኤርትራ ሰራዊት ሳይሆን የኤርትራ አራዊት ነው በማለት ነበረ የሚገልጸው። እንግዲህ ይሄ አራዊት ነው እንግዲህ በር ተከፍቶለት ይምጣ ይግባ ያግዛል እየተባለ ያለው ሰው እንዴት አድርጎ ነው ሰውና አራዊት በአንድ ዓላማ ሊቆም የሚችለው የሚለው ትልቅ ጥያቄ ነው። ስለዚህ ህዝቡ የሚያምንበት አይደለም። በግልጽም በብዙ መድረኮች ላይም ህዝቡ ሲገልጸው ነበረ። ከሻዕቢያ ጋር የሚደረግ ግንኙነት አናምንበትም፣ ምን እንዳደረገ እናውቃለን የሚል አቋም እንዳለው ይሄ ግልጽ መደረግ አለበት። እንግዲህ ክቡር ጠቅላይ ሚኒስትራችን በቃለ መጠይቁ በሰፊው ያነሱትና በጥሪ መልክም ደጋግመው ያነሱት የሰላም ጉዳይ ነው። እንግዲህ የትግራይ ህዝብ ከዚህ በፊትም ያጋጠመው ጦርነት የሚገባው አልነበረም። ገፈት ቀማሽም የሆነው ህዝቡ ነው። አገራችንም ወደዚህ አይነት ሁኔታ መግባቷ አሳዛኝ ክስተት እንደሆነ በደንብ አስምረው ተናግረዋል። ከዚህ በፊትም የነበረው መልእክት ይሄ ነበረ። አሁንም ወደ ተጨማሪ ግጭት መግባት ደግሞ ምን ያክል አስቸጋሪ ሁኔታ ውስጥ እንደሚያስገባን በደንብ ተንትነው አስረድተውናል። እንግዲህ ከዚህ በኋላ የሚደረግ ግጭት መዘዙ ምን ያክል ሊሆን እንደሚችል ለመገመትም ያስቸግራል። ስለዚህ ሰላምን የመሰለ የለም፣ ሰላምን ማጽናት አለብን የሚለው ጥሪ ገዢ ሀሳብ ነው። እኔ ተስፋ አደርጋለሁ ቲፒኤልኤፍም እየሄደበት ካለው አውዳሚ መንገድ ወደ ቀልቡ ተመልሶ ህዝቡም የሚፈልገውን ነገር አክብሮ ወደ ሰላማዊ መንገድ ይመለሳል ብዬ ተስፋ አደርጋለሁ። ካልሆነ አሁን ግጭቶች ሲፈጠሩ ምን አይነት መልክ እያያዙ እንደሆነ እያየን ነው። በቅርቡ የተፈጠረው የኢራን ጦርነት ምን ያክል ዓለም እያመሰ እንደሆነ፣ ዳፋው ደግሞ በጣም ብዙ ትላልቅ ሀገራት እንኳን በብዙ መልኩ እየፈተናቸው ያለ ሁኔታ አለ። ስለዚህ አንደኛ እየተፈጠሩ አሉ የሚባሉ ጥምረቶችና ግንኙነቶች የሚሰሩም አይደሉም። ሁለት ስትራቴጂክ አመራርነት መስጠት ያቃታቸው ኃይሎች ቢደመሩ የከፋ የስትራቴጂክ አመራርነት ውድቀት ነው እንጂ የሚፈጠረው የተሻለ ነገርም አይፈጠርም። ስለዚህ ብቸኛ አማራጩ ሰላም ነው።
ክቡር ጠቅላይ ሚኒስትሩም ጥሪ ያደረጉት ወደ ሰላም መንገድ መመለስ አለብን፣ እየሄድንበት ያለ መንገድ አዋጪ አይደለም የሚል ነው። ፕራግማቲክ ሆነን እንየው። ህዝቡም በዚህ መልኩ ነው ሪስፖንድ እያደረገ ያለው። ለጦርነት እንዳይማገድም ከትግራይ በስፋት ነው ህዝቡ እየወጣ ያለው። በተለይ ወጣቱ ወደ መሀል ሀገር ወደ አዲስ አበባ እየጎረፈ ነው ያለው። ይሄ ራሱ ምልክት ነው። እንግዲህ አንድ መንግስት ነኝ እመራለሁ የሚል አካል ትግራይ ውስጥ ካለ የህዝቡ ሁኔታ እንቅስቃሴ አይቶ ህዝቡ ጦርነት አይፈልግም። ወደ ጦርነት መግባት አልነበረብንም። ለውጥን ተቀብለን አስተናግደን አዲሱ ትውልድ ደግሞ ወደ መሪነት አምጥተን እኛ ደግሞ በስብሰናል ካልን ስትራቴጂክ መሪነት መስጠት አቅቶናል ካልን ዞር ነው ማለት ያለብን በማለት የሰላምን አማራጭ መጠቀም ነበረባቸው። አሁን ደግሞ የባሰ ነገር እንዳይፈጠር ለመከላከል ይህንን የክቡር ጠቅላይ ሚኒስትራችን እንዲሁም የመንግስት የፓርቲያችንም ጭምር ነው የኢትዮጵያ ህዝብ ጥሪም ጭምር ነው። ይህንን ጥሪ ችላ ማለት አይገባም። ሁሌም በሰላም ነው አሸናፊ የምንሆነው። በዛ መልኩ የተፈጠሩ ችግሮችም በሽግግር ፍትህ በተለያዩ የምክክር ኮሚሽኑ እነዚህ ላይ በመሳተፍ እንዲታከሙ ማድረግ ይቻላል። የመከላከያ ላይ ከፈጠረው በጣም ይሄ በዓለም ታሪክ ታይቶ ተሰምቶም የማይታወቅ ድፍረትና እንደዛ አይነት አስነዋሪ ነገር መለስ ብዙ የኢትዮጵያ ህዝብ የሚጠብቀው ቲፒኤልኤፍ ከስተቱ ተምሮ አንዳንዱን ነገር ደግሞ በንግግር ለመፍታት መቼም በፖለቲካ ዓለም ውስጥ የትም ዓለም ላይ እንደምናየው የፖለቲካ ልዩነት በንግግር መፈታት አለበት፣ አሁን ለንግግር ነው ልቡን ክፍት ማድረግ ያለበት ከሚለው እሳቤ በተቃራኒው ነው። አሁንም ከቃለ ምልልሱ እንደምንረዳው ቲፒኤልኤፍ የያዘው አንጻር ማለት ነው እና በትግራይ ህዝብ ባለሀብቶች አሉ፣ ምሁራን አሉ፣ ዲያስፖራው አለ። ከማንስ ምን ይጠበቃል? ነብዩ ምን ብለዋል? የትግራይ ህዝብ የፖለቲካ ተዋናይ መሆን አለበት። ትወና የሚፈጸምበት ነው እንጂ እየሆነ ያለው የቲፒኤልኤፍ ተውኔት መፈጸሚያ ነው እንጂ እየሆነ ያለው ራሱ እንደ ህዝብ እንዲሁም በህዝቡ ውስጥ ያለው የተለያየ ማህበረሰብ ክፍል ደፍሮ ወጥቶ የፖለቲካ ተዋናይ ሆኖ ለትግራይ ህዝብም የሚበጅ ለተለያዩ የማህበረሰብ ክፍሎችም የሚበጅ እንዲሁም ለሀገርም የሚበጅ የትግራይ ህዝብም በታሪኩ የሚታወቅበት የኢትዮጵያዊ አንድነት ያንን ነገር ለመደገፍ ሚናው እንዲወጣ ጥሪ አድርገዋል። የበይ ተመልካች ሆኖ መቀጠል አይቻልም። ያው ከዚህ በፊት የነበረው ባህል ምንድን ነው? ያው ቲፒኤልኤፍ አድራጊ ፈጣሪ ተደርጎ ከሰማይ በታች ያለ ኃይል ተደርጎ የመወሰድ ዝንባሌዎች ነበሩ። በሰራው ፕሮፓጋንዳም በነበረን የፖለቲካ አረዳድ ባህልም መንግስት ማለት ከፈጣሪ ቀጥሎ ያለ ትልቅ ኃይል ተደርጎ እንደ አባት የመቆጠር ተንደንሲ ነበረ። የኢትዮጵያ ሀገረ መንግስትም በዚህ ነው የሚገለጸው። እንግዲህ ያው ጊዜ ይለወጣል። እንደ ቲፒኤልኤፍ አይነት ኃላፊነት የማይሰማው የኢትዮጵያ መንግስት የአባትነት ሚና መጫወት የማይችል የራሱ ጠባብ ጥቅም በህዝብ ስም ለመፈጸም የሚሞክር ጠባብ ኃይል ተፈጠረና በታሪክ አጋጣሚ መንግስት መሆን ቻለና ይሄ ሁሉ የምናየው ችግር እንዲፈጠር ምክንያት ሆኗል። ስለዚህ ቲፒኤልኤፍ ላይ የነበረው እምነት ተሸርሽሯል፣ ጠፍቷል። ማን ነው ይሄንን ሚና መጫወት ያለበት ከተባለ ህዝቡ ነው። በተለይ በህዝቡ ውስጥ ደግሞ የተማረ የህብረተሰብ ክፍል ወጣቱ ትውልድ የፖለቲካ ተዋናይ መሆን አለበት። ዝምታ፣ የበይ ተመልካችነት ምን አይነት ዋጋ እንደሚያስከፍል አይቶታል። ዝም ስለተባለ ነገሮች ጥሩ ይሆናሉ ብሎ በተስፋ ብቻ መጠበቅ ትክክል እንዳልሆነ በፖለቲካው ምህዳር ውስጥ ገብቶ በመሳተፍ ቲፒኤልኤፍም እስካሁን የልብ ልብ እየተሰማው ያለው እንዲህ አይነት ኃይል ከውስጥ ስላልመጣ ነው። የመጣ ነውም በተለያየ መንገድ ተጽዕኖ ሲደርስብን የፕሮፓጋንዳ ናዳ ሲወርድብን እንደነበረ በደንብ ይታወቃል። ነገር ግን ፌዴራል መንግስቱም በደንብ አግዞ በትግራይ የለውጥ ኃይሎችን አሰባስበው እንዲሁም የክልሉ ጉዳይ የክልሉ ነው በማለት በውስጥ መፍትሄ እንዲፈጠር ማድረግ አለበት። እንደ ፌዴራል መንግስት ደግሞ የራሱ የሆነ አስተዋጽኦ ማድረግ አለበትና የተለያዩ የህብረተሰብ ክፍሎች በተለይ ምሁራንና ወጣቶች ግንባር ቀደም መስዋዕትነትን መክፈል
ካለብን በዛ ደረጃ መስዋዕትነት ከፍለን የትግራይ ህዝብ በትክክል ነፃ ልናወጣው ይገባል። የትግራይ ህዝብ ነፃ መውጣት ካለበት ስትራቴጂክ አመራር መስጠት ከማይችል ኋላ ቀር ቆሞ ቀር ከሆነ ኃይል ነው። ግሩም ነው። አፈወርቅ፣ ይሄ ሌላኛው ጥያቄ ቢሆን ስለ ሰላም ካነሷቸው ሰፋ ያሉ ጉዳዮች አንደኛው ቢሆን ስለወደድኩ ነው። ጠቅላይ ሚኒስትሩ ስለ ሰላም ባስተላለፉት መልእክት እንግዲህ እስካሁን ድረስ እየተደረጉ ያሉ ጸባጫሪ ድርጊቶች እንዲቆሙ በአጽንኦት አስምረው ተናግረዋል። ከዚህ በኋላም ምንም አይነት ትንኮሳ እንዳይኖርም በተመሳሳይ እንደዚሁ አስምረው የተናገሩበት ነው እና የጠቅላይ ሚኒስትሩ ማሳሰቢያ ከቃለ ምልልስ ባሻገር ነው ብዬ ስላሰብኩኝ ነው እዚህ ላይ ስትረስ እንድናደርግ የፈለግኩት። እንደምን አየኸው? እንግዲህ ማንም ሰው ሊያተርፍ የሚችለው ጤነኛ ሰው ሊያተርፍ የሚችለው ከሰላም ነው አይደል? ማንም ሰው። ምክንያቱም በጦርነት ስለ ጦርነት የምታወራ ከሆነ የሚጠበቁም የማይጠበቁም ውድመቶች ይኖራሉ። ኢትዮጵያ እንደ ሀገርም ስፔሲፊካሊ የትግራይ ህዝብም የሚታወቀው የሚገመትም የማይገመትም ውድመትን አስተናግዷል። ይሄ የቅርብ ጊዜ ትዝታችን ነው ማለት ሞኝ ሰው ከራሱ አይማርም፣ ብልጥ ሰው ከሰው፣ ሞኝ ከራሱ አይማርም ይባላል አይደል? ከራስ መማር ይኖርብሃል። አንደኛው ቅድም ስናነሳው ለምሳሌ ከኤርትራ መንግስት ጋር ህወሓት የሚያደርገው ትብብር ለፌዴራል መንግስቱ ካለው ጥላቻ አይደለም፣ ለተቀረው የኢትዮጵያ ህዝብ ካለው ጥላቻ አይደለም፣ ለትግራይ ህዝብ ካለው ጥላቻ አንጻር ነው ለኔ ማየው። ምክንያቱም ከጦርነቱ ጅማሮ በፊት ሲያደርጋቸው የነበሩ እንቅስቃሴዎች አብዛኞቹ የሚያሳዩት ለትግራይ ህዝብ ያለውን ጥላቻ ንቀትም ነበር። በትጥቅ ትግል ጊዜ ለህዝብ የመጣ ስንዴን እየሸጠ ትጥቅ መሳሪያ ሲገዛ የነበረ ኃይል አሁን ምን እያደረገ ነው ስትል ከተፈናቃዮች ላይ ሳይቀር ይልሱት የሚጎርሱት የሌላቸው ተፈናቃዮች ላይ ሳይቀር መሰረተ ልማት ይጠገንበት የሚችል ገንዘብን ሳይቀር ለሲቪል አገልግሎት ይውል የሚገባውን በጀት ሳይቀር አሟጦ ለጦርነት ዝግጅት እያዋለ ነው። ከዚህ በላይ ለኔ የትግራይ ህዝብ ጠላትነት የለም። የትግራይ ህዝብ በዚህ ሰዓት ያለህን አሟጠ የምትሰጠው ህዝብ እንጂ ያለውን አሟጠ ወስደህ የአብራኩ ክፋይ ልጆቹን አሟጠ ወስደህ ለጦርነት የምትዘጋጅበት ወቅት አልነበረ መሆን የነበረበት። በሻዕቢያና በህወሓት መካከል ያለው ትብብር ትግራይ ጠል ትብብር ነው። የትግራይ ህዝብን ጠል ትብብር ነው። ማውደም የፈለጉትም እሱ ነው። ምክንያቱም የፌዴራል መንግስቱ ወታደራዊ እንቅስቃሴ ያደርጋለሁ ወይም ደግሞ ወታደሮችን ከቦታ ቦታ ዘዋውራለሁ ሲል ህፃናትን፣ ሴቶችን ሳይቀር ወታደሮች ስር ማሽነሪዎች ስር አስተኝቶ እንዳይወጣ ጥረት ያደረገ ኃይል እንዳይወጣ አልነበረም ጥረት ሲያደርግ የነበረው። ከዛ በፊት መከላከያው በነበረው ባህሪ ሲያደርግ የነበረው ምንድነው? እንደዚህ አይነት እንቅስቃሴዎችን ጥሶ የመሄድ እርምጃ የመውሰድ ያንን እርምጃ ወስዶ ከትግራይ ህዝብ ጋር ደም እንዲቃባ እንደዚህ አይነት እንቅስቃሴዎችን ያደርግ ነበር። ስለዚህ እያንዳንዱ የሚያደርጋቸው እንቅስቃሴዎች ሻዕቢያም ሆነ ህወሓት የሚያደርጓቸው እንቅስቃሴዎች ክቡር ጠቅላይ ሚኒስትሩ እንዳሉት የመጨረሻ እንቅስቃሴዎች ሊሆኑ ይችላሉ። በራሳቸው ሁሉና ላይ የመጨረሻ ውሳኔ ነው ሊሆን የሚችለው። ስለዚህ ዋናው መሰረታዊ ነገር ለኔ ማስጠንቀቂያም ማስፈራሪያም አይደለም፣ እውነት ነው እየተናገሩ ያሉት ጠቅላይ ሚኒስትሩ። መሬት ላይ ያለ እውነት ህዝብን አግቶ፣ ተፈናቃዮችን አግቶ፣ ልማትን አግቶ፣ ሰላምን አግቶ የሚደረግ የጦርነት መተዛዘል ዋጋ ያስከፍላል። ምክንያቱም እድሜ ልክህን ተመሳሳይ ስህተትን እየጠረክ ተመሳሳይ እንትን እየጠረክ ልትቀጥል አትችልም። ለአንዴና ለመጨረሻ ጊዜ ልትፈታውም ትችላለህ። አሁን ልዩነቱ ምንድነው? ትላንትና የትግራይ ህዝብ ክቡር ጠቅላይ ሚኒስትሩ እንዳሉት ለአምሳት ወለደች እንዳሉት የትግራይ ህዝብ የአብራኬ ክፋይ ናቸው በሚል ተቀብሎ ሆስት አድርጓቸው ሊሆን ይችላል። አሁን የትግራይ ህዝብ አይቷቸዋል። ባለፉት ከፕሪቶሪያ ስምምነት እስከ ዛሬዋ ዕለት ድረስ ባለው ሂደት ውስጥ የትግራይ ህዝብ አይቷቸዋል። የትግራይ ወጣት አይቷቸዋል። እነዚህ ከስልጣንና ከጦርነት ውጪ መኖር የማይችሉ እንደሆኑ አረጋግጧል። ለጦርነት ማንኛውንም ነገር መስዋዕት ለማድረግ ፈቃደኛ እንደሆኑ ያስታውቃሉ፣ በተደጋጋሚም ይናገራሉ። ስለዚህ ይሄንን ማስቆም የመንግስት ግዴታ ነው። መንግስት ደግሞ ማንም በጋበዘው ልክ ወደ ጦርነት መግባት ሳይሆን ወደ ጦርነት መሸሻ እስካገኘን ድረስ የምንሸሽ ጦርነቱ ስላለ መግባት አስፈላጊውን ሁሉ እንቅስቃሴ የምናደርግ ይሄ ደግሞ የሚደረገው ለትግራይ ህዝብ ጦርነት ስለማይገባው ነው። ትላንትናም ተገደድነው ወደ ጦርነት የገባ ነው። አሁንም ከበቂ በላይ እንቅስቃሴ እየተደረገ ወደ ጦርነት ለመግባት እንቅስቃሴ ሲደረግ ነው የምታየው።
ይሄንን ማስቆም ይቻላል። ግን ማን ነው ዋጋ የሚከፍለው ስትል የትግራይ ህዝብ ነው። የፌዴራል መንግስት ወደ ጦርነት የማይገባው ዋነኛው ምክንያት ትላንትናም ዋጋ የከፈለው የትግራይ ህዝብ ነው። ትላንትናም ዋጋ የከፈለው የትግራይ መሰረተ ልማት ነው። ትላንትና ዋጋ የከፈለው የኢትዮጵያ ህዝብና እንደ ሀገር ኢትዮጵያ ነች። ስለዚህ ከዛ የሚደረግ ሽሽት ነው ብዬ ነው የማስበው። ስለዚህ እነዚህ ሰዎችም ቅድም ነብዩም ሲለው እንደነበረው ወደ ቀልባቸው ተመልሰው በህይወት ዘመናቸው አንድ ጊዜ ትክክል ይውስሩ፣ እውነት ማለት ልክ ይሁን እስቲ በህይወት ዘመናቸው አንድ ጊዜ እንኳን እስከ ዛሬ ድረስ ድርጅቷ እንድትተርፍ የትግራይ ህዝብ እንዲተርፍ ድርጅቷን ያትርፍ ነው አይደል? እስቲ ዛሬ ደግሞ የትግራይ ህዝብ እንዲተርፍ ድርጅቷ ራሷንም ቢሆን መስዋዕት ታድርግ። ምክንያቱም አት ዘ ኤክስፔንስ ኦፍ ህዝብ አይደለም ድርጅት የሚቆመው፣ አት ዘ ኤክስፔንስ ኦፍ ድርጅት ነው ህዝብ የሚቆመው። ድርጅቱን ነው መስዋዕት የምታደርገው እንጂ ማሱን ህዝብ መስዋዕት አታደርግም። በየተገኘው አጋጣሚ ሁሉ የትግራይ ህዝብ ሰላም እንዲሆን፣ የትግራይ ህዝብ ህልውናው እንዲረጋገጥ፣ የትግራይ ህዝብ እንዲኖር ከተፈለገ ድርጅቷ የግድ መኖር አለባት። የትግራይ ህዝብ እንዲተርፍ ድርጅቷን አያትርፍ። አይ ይገልበጥና ደግሞ ይሞከራ። ድርጅቷ እንድትተርፍ ከተፈለገ የትግራይ ህዝብ ይትረፍ። የትግራይ ድርጅቷ ሰላም እንድትሆን የሚፈልግ ከሆነ የትግራይ ህዝብ ሰላም ይሁን። ሀገር ሰላም እንዲሆን የምንፈልግ ከሆነ ሰላም ይሁን። ድርጅቱ ሰላም መሆን የሚፈልግ ከሆነ ሀገሩ ሰላም ይሁን። ሀገሩ ሰላም ሳይሆን ምክንያቱም እንደ ሀገር በግልጽ ማስቀመጥ ያለብን በቀጠናችንም በሀገራችንም በክልላችንም ውስጥ ጦርነት አንፈልግም። ይሄ በደንብ ተሰምሮ ሊገባቸው ይገባል፣ ሊነገራቸው ይገባል፣ ሊቀበሉት ይገባል። ሰፊ ቆይታ ነው ያደረግን። ኢትዮጵያ ተራማጅ በሆኑ አስተሳሰብ ውስጥ የፖለቲካ ኢኮኖሚ ርዕዮት እንደው ጉልበት ሰጥቶ አፈርጥሞ በሁለት እግሩ እንዲቆም ከተፈለገ ሰላማዊ የሆነ ንግግርና ማህበራዊ ረፍት የሚሰማው ትውልድ በየትኛውም ጫፍ ላይ ለኢትዮጵያ ያስፈልጋታል ይገባታልም የሚል ነው ዋነኛው ሀሳቡ። የተወደዳችሁ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በትግረኛ ቋንቋ ከሰጡት ዘለግ ካለው ቃለ ምልልሳቸው አንኳር ጉዳዮችንና ዋና ዋና ሀሳቦችን የዳሰስንበት የሀገር ጉዳይ ዝግጅታችን ይህንን ይመስል ነበረ። ፖለቲከኛው ነብዩ ስሁል እንደዚሁም የሀገር ጉዳይ ፖለቲካ ተንታኙ አፈወርቅ በደዊ ባልደረባይ ሁላችሁንም በጣም አድርጌ ነው የማመሰግነው። እኔ ሰለሞን ኃይለ ኢየሱስ ነኝ። ውይይቱን እየተከታተላችሁ አብራችሁን ስለዘለቃችሁ እናመሰግናለን። በያላችሁበት ሰናይ ጊዜ ይሁን።